powerful together ማለት ነው ኤርሚያስ ሲወጣ ሀብታሙ አንዳንድ ጊዜ እኮ የሚናገረው ራሱ ተራ እየሆነብን ነው የመጣው honestly ስድድብ ውስጥ ሁሉ የገባበት ሰዎችን ካራክተር ላኪ ባዲ ሼም የሚያደርግበት ለምሳሌ የአማራ ክልሉን ሰውዬ ምንድነው ይያለ የሚጠራበት በቃ የሚዲያ ካልቸር የሚዲያ ኤቲክስ እንኳን የሌለበት ሁኔታ ነው የሚናገረው ማህበረሰብን ጠርቶ እኛንም መጸዳዳት ያስተማርነ ምናምን የሚልበት አሚን ጅስ ይሄ ለኔ በጣም አሳፋሪ ነው ሆነ ለመናገር ትክክል አይደለም የሚዲያ ሰው ስርዓቱን ጠብቆ የህዝቡን አክብሮ ቋንቋውን ንግግሩን አክብሮ ነው መሄድ ያለበት የፈለገ በተታገል እንደዛ ነው የሚሆነውና ሀብታሙ ኤርሚያስ ከወጣ በኋላ እስከጭራሹ ልክ እንዳልከው አንተ በራሱ መንገድ እየሄደ ስለሆነ ስህተት ውስጥ እየገባ የነበረበት ነው ያለው ካሊበር እየወረደ ከሽመልስ አብዲስ አበራ ጋር እኮ ተረተረትና አንተ ራሱ ስትለው ነበር ዲዩ ተረተረትና የሆነ ዝም ብሎ አሉባልታ የሚመስል ነገር ሁሉ የሚያቀርቡበት ሁኔታ ነው ያለው ይሄ እኔ ዛሬ ስለወደቁ አይደለም ይሄንን ማነሳው በዚሁ ስለተነሳ እነሱም እዚህ ደረጃ ስለደረሱ ግን ህዝቡ ማወቅ አለበት ትክክለኛው ነገር ይሄ ነው ካሊበሩን አልተጠቀመም ያለውን ችሎታ አልተጠቀመም ይልቅ ለነሱ ጉልበት መሆን ይችላልቸው ነበር ግን እኔ አንድ ነገር ማወቅ ያለብኝ ዩሪ አሁን ኢየሩስ ስትናገር ፎሬ እኔ 4 ሰዓት አልተኛውም ኢትዮ 360 ከተቋቋመ ደግሞ አብልይ ኢየሩስን ሆነ ለመናገር she put a lot of work but hard worker ነች በጣም ለሊት ተነስታ ነው ቤተሰቦቿን ሰፖርት ለማድረግ ሌላ ኡበር ሁሉ ተሰራለች ብሎ መቼ ቪዲዮ ራሱ ሀብታሙ ኡበር ለንዳ እንደ ያለ ሲያላግጥ እኔ አሁን እዚህ ውስጥ መግባታቸው ሳይ I mean it's just you know it's just disgusting brother እኔ like እንዴት ነው እዚህ ውስጥ የገቡት መጀመሪያ እኔ ከምን አንፃር መሰለህ ማየው ኢትዮ 360 የትንተና ሚዲያ ብያል ወስደው አሁን ይሄ ፖለቲካል አናሊሲስ ምናም ግን ኤክስፖዝ ያማድረግ ብልጽግናን ይሄ መረጃ አምጥቶ ብልጽግናን አሁን የሽመልስ አብዲሳ ንግግርን አምጥተው ከኦሮሚኛ ተርጉመው ኤክስፖዝ ያደረጉበት ይሄ የኤክስፖዝ ፓርቱን የኡነት አድማየር አረጋለውና ይሄ አብዛኛው ኢትዮጵያዊውን ደግሞ በዛ ኤርሚያስ ለገሰም ይያለ በነገራችን ኤርሚያስ ለገሰ ነው ኦሮሞማን የሸጠው አይደል እንግዲህ እንደ ኮንሴፕት ካስታውስ 360 ሚዲያ ላይ ነው ኤክስፖዚያቸውን ምናምን የሰሩትና ኢሳት ስላፈናቸው somehow ኤርሚያስ ትንሽ ተነትን ነበር ያን ያስተዋሳለው ሀብታሙን እኔ በተንታኝ ደረጃ ማስቀምጠው አይደለም ግን ኤክስፖዝ የማድረግ ፖለቲካ ይሰራል አሁን ምን መሰለ በአማራ ፖለቲካ ውስጥ ትልቁ ችግር ክሬዲት የመንፈግ ችግር አለ ገብቷል ለምሳሌ አንድ ጉዳይ ላይ እሱን አልስማማም ነው እሱን ነው ለሌ አንድ ጉዳይ ላይ የተሻለ ተጽዕኖ የሚፈጥሩ ሰዎች ካሉ ሪኮግኒሽን ተሰጣቸዋል እነዛ ሰዎች ቢተውት ቆይ እኔ አሁን ማስተማም ያለበት ኮራፕሽን ካለስ እኮ እሱም ወደሱ ልመጣልህ ነው እኔ ለዚህ ነው ቅድም ይሄንን ነገር እንደ ፖለቲከኛ ነው ወይስ በሐቅ ነው በሐቅ ካየነው ኦፍ ኮርስ ሚዲያ ገንብቶ የፋይናንሻል ኢሹ እንዳለበት እኮ ታውቃለህ በቃ ሰውየው ያለውን ተደማጭነት ይዞ እነሱን አፈርድም ያብልቶ ሰገነት ሚዲያ ብሎ ሊወጣ ወጥቷል ይሄ ፌር አይደለም ተገቢም አይደለም በሌላ መልኩ ግን እንደ ፖለቲከኛ ስታየው ደግሞ ኢትዮ 360 ሚዲያ አሁን ብሩክ ይባስ ላይ ብትሰጠው ተቀባይነት ያገኛል ወይ ነው እኔ ሚዲያው ሚሞት ይመስለኛል እነዚህ ሰዎች እጅ ላይ ብትሰጣቸው ስለዚህ አንድ ሰው በሱ ዙሪያ ፕሮፋይል ከተገነባና አቅም ካለው አሁን ኖ let's be honest መለስ ዜናዊ የተሻለ አርቲኩሌት ያደርጋል መለስ ዜናዊ የሊደርሺፕ ካሊበር አለው ካሪዝማቲክ ነው ሞር ችሎታ አለው ግን ጨቋኝ ነው ግን ደሞ አርመኒ ነው ታምናል ይሄንን አምባገነን ነው ደሞ ፓርቲዝን ነው ለወያኔ ለአንድ ብሔር የሚታገል ነው እናቃለን ግን ሊደርሺፕ ኳሊቲውን እኔ አልነሳው አይ መለስ ዜናዊ ይሁን ሐቀኛ እስክንድር ነጋ ከሚሆን ሐቀኛ ሰው ሀገር እኩል የሚያስተዳድር ሰው ከሚሆን መለስ ዜናዊ ይሁን አይነት ነገር ነው እያልኩ ያለው ለኔ ማለት ነው አሁን ስህተት ካለበት በስህተቱ ለዚህ ነው እኔ አሁን ቅድም እንደ ኦብጀክቲቭህ ነው እኔ አሁን በ360 ሚዲያ ግርግር ውስጥ ፍትህ ኖር አልኖረ ምናምን የኔ ኢሹ አይደለም የገንዘብ ጉዳይ ነው ገብቷል ፍትሁ አብሮ ፍትህ ከሌለ ለምሳሌ ቆይ እኔ ላይው የምፈልገው ነው አሁን አብሮ እንዴት መቀጠል ይችላሉ ቆይ ዩሪ እኔ አሁን አንተ ፓትሪቺው ሚስትሪቺው እኔ እናንተ አብረን እየሰራን ልክ ነህ አይ አግሪ ሀብትሽ ግን ይኸውልህ ይሄንን ነገር ሁለት ምርጫ አንድ ነገር መወሰን መቻል አለበት እንደ ፖለቲከኛ ሊየው ወይስ ደግሞ ፍትህን እንደሚወድ ሰው ሊየው
ሶ በ360 ሚዲያ ውስጥ የተፈጠረውን ብጥብጥ በፍትህ መነጽር ካየው ሀብታሙ በጣም አምባገነን ሆኗል። ፋይናንሻሊም ፈላጭ ቆራጭ እንደሆነ ያስታውቃል። መጨረሻም የሄደበት መንገድ ራሷን ቢሳካለት እነዚህን ሰዎች ከሚዲያው ቆራርጦ ምናምን አስወጥቷቸዋል እኮ አይደለ? እሱ ትክክለኛ መንገድ አይደለም። በሌላ መልኩ ግን በፖለቲካ ገልብጠህ ካየኸው ደግሞ እኔ አሁን ሀብታሙ የአማራ ብሔርተኛ ቢሆን ኦብቪየስሊ ሚዲያው በሱ እጅ እንዲቆይ ነው የምፈልገው ከፖለቲካ ፐርፐዝ አንፃር። ምክንያቱም አሁን የአማራ ትግል የህልውና ትግል ነው አይደለ? ለዚህ የህልውና ትግል የሚጠቅሙ ሰዎች ካሉ አንዳንድ ጊዜ ከፍለን ማሰራት። አሁን ሀብታሙ ለአማራ ትግል የምጠቅም ቢሆን በጀት መድበን ከፍለን ሁሉ የቤት ወጪህን ችለን ምናምን ለትግሉ እንድትሰራ የማድረግ አቅም ቢኖረን ማድረግ አለብን ብዬ አምናለሁ። እኔ ግን አሁን እሱን እስማማለሁ እኮ ይኸውልህ እሱ ጋር ምንም ችግር የለብኝም። እሱ ትክክል ነው። ይሰማል ዩሪ? ይሰማኛል አውራ ብዬ እሱ ላይ ካንተ ጋር እስማማለሁ። ችሎታ ያላቸውን ሰዎች መታገል የሚችሉ ሰዎችን ፋይናንሻል ሰፖርት በማድረግ ሞራሊ ፋይናንሻሊ ሰፖርት አድርገን እንዲሰሩ እናድርግ። I agree with it. You can go there. ችሎታው ግን እያልኩ አይደለም። ያልኩት ምንድነው ሀብትሽ ከናንተ ከአፋድ ፖለቲካ አንፃር ከፖለቲካ ብቻ አንፃር አይታችሁ የትኛው ለኛ ሞር ያገለግላል ብላችሁ የፖለቲካ ውሳኔ ነው መወሰን ያለባችሁ። እንደሱ ከሆነ ሀብታሙ ዘመም ውሳኔ የምትወስኑ ይመስለኛል። ሀብታሙ አሁን እንደሚባለው አቅም የለውም ከማን ይሄ አምሳሉ ከሚባል ሰውዬ ጋር ድርጅት ላይ ኮንስፓየር እያደረገ ነው ምናምን ካለ ደግሞ በዚሁ ነው በፖለቲካ ጠልዘህ መተኸው የምትሻገረው። አሁን ያየሁት ሚዲያ ላይ እንደሱ አይነት ውሳኔዎች ስለሆነ ማለት ነው። እኔ ምን አለ መሰለህ ምን ይወልደውን ቴኒስታ እኔ ይኸውልህ ምን መሰለህ ዩሪ ሀብታሙ እኔ አሁን ያንተን እይታ ያልወደድኩት ምን መሰለህ የምንታገለው ለፍትህ ነው። እኔ አሁን የኔ ማስካቀው ድረስ ኢትዮጵያ ውስጥ ፍትህ እንዲኖር ነው። እዚህ ተቋም መስርተህ ይኸውልህ እነ ብርሃኑ ነጋ እኮ ተቋም መስርቶ ሲያጭበረብሩ ነው። የተቋም ፍሪደም ያስፈልጋል። የተቋም ነፃነት ያስፈልጋል። የተቋም እንትን ደግሞ ምንድነው የሚባለው ግልጸኝነትም ያስፈልጋል። ግልጸኝነት የሌለው አሰራር ባለበት አምባገነንነት ባለበት ኮራፕሽን ባለበት ሁኔታ ውስጥ ግለሰቡ ስለሚችል እንጠብቀው ማለት ይሄ ነገ ፖለቲካችን ላይም ኢምፕሊኬሽኑ በጣም መጥፎ ነው። በቃ መጥፎ ነገር ራሳችን እየጋበዝን ነው። ኮሬክት ምንም የፈለገውን ችሎታ ይኖረው ይሄ ሰውዬ ህግ አክብሮ የሚሰራ መሆን አለበት። ይሄ ሰውዬ ሀብትሽ ምሳሌዎች ልስጥህ እንደውም ላንተ እንዲጠቅመው። ይሄ እኮ አሁን እነ አፈወርቅ የሩስ ሀብታሙ ምናምን አሁን የተጋጩት ለአማራ ነው ብለን እኔም አንተም አናምንም ማለት በገንዘብ እኔ ማምነው ምን መሰለህ ሰዎቹ ለአማራ ህዝብ ጠቅመዋል ሰርተዋል ብዬ አምናለሁ። ለምሳሌ ግጭታቸውን ነው የእርስ በርስ ግጭታቸው የራሳቸው በቃ እሱን ነው እኔ ለአማራ ሰርተዋል ብለህመን በተለይ ለኢትዮጵያኒስት ቨርዥኑ ሰርተዋል ብልጽግናን ኤክስፖዝ በማድረግ እኔ አይ ጊቭ them የትንተና ሳይሆን የኤክስፖዝ ሚዲያ አድርጌ ወስደዋለሁ። ከዛ በዘለለ ግን ይኸውልህ የኢትዮጵያን ፖለቲካ ስታየው ለምሳሌ ህወሓትን ከቆላ ተንቤን መዞ ያወጣው አሉላ ሰለሞን some sort of autonomy ነበረው የመወሰን ገባ። አሁን በቲኤምኤች ውስጥ ያው ገንዘብ እንደሚበላ ይገባሃል። ፋይናንሻሊ ተጠቃሚ ነው ግን ደግሞ ጊዜውን ይመድባል ደግሞ የማደራጀት አቅም አለው። ሶ የኦሮሞን ትግል ራሱ ስታዩ ጀዋር መሐመድ በኦኤምኤን ሚሊዮነር እንደሆነበት አሁን እኮ ነጸጋይ አራርሳ እኮ ዘረፈበት ምናምን ይሉታል ባይዘው ታውቃለህ አይደል? እና ኦኤምኤን ላይ ጀዋር የነበረው ተጽዕኖ ትልቅ ሶ ሁልጊዜ ምንድነው በፖለቲካ ውስጥ ተጽዕኖ የሚፈጥሩት ሰዎች በኢትዮጵያ የፖለቲካ ካልቸር በሚዲያም ውስጥ በምንም ውስጥ ምናምን የራሳቸውን አፐር ሃንድ ይዘው ነው የሚሰሩት እንጂ አንተ እንደምትለው በህግ የተለበጠ ምናምን አይነት ነገር because ኮንትሪቢዩሽናቸው እኩል አይደለም። ለምሳሌ ጌጥዬና ሀብታሙ ኮንትሪቢዩሽናቸው ለ360 እኩል አይደለም። it's expected ሀብታሙ you missed the point you የኔን ፖይንት ላስረዳ ሐሳብን ጨርስና እኔ ግን ጠይቃለሽ። አዎ ሀብታሙ በተሻለ መልኩ ከነዚህ ሰዎች ፋይናንሻሊ ተጠቃሚ ቢሆን በብቃትም ስለሚበልጣቸው ኤክስፔክትድ ነው። እኔ ይሄንን I can live with that ገባ የሚሰሩ ሰዎች ፋይናንሻሊ ተጠቃሚ ዩሪ አያይዘህ እንድትመልስልኝ እንደው ዳያሎግ እንድናረግ ብዬ ነው እንጂ ማቋረጥ አልፈልግም። መሰለኝ
ሀብታሙ ተቋሙ ላይ 7000 ብር ሲከፈለው ሌሎቹ 2000-3000 ብር ነው የሚከፈላቸው ሶ ያለው አስተዋጽኦና ችሎታው ታይቶ እኮ ሞር ያገኛል ይሰው እኮ እሱ ጥሩ አሁን እሱን እኔም እደግፋለሁ ሁለተኛ ደግሞ ይሄ አይደለም ጥያቄው ከዛ የዘለለ ነገር ማድረጉ ነው ብቻ ሳይሆን ይወላ አሁን የኢትዮጵያን ፖለቲካ እኮ እየነገርኩ ነው ለምሳሌ ጀዋር መሐመድ የኤኤምኤን ባለቤት ነበር አይደል አሉላ ሰለሞን የቲኤምኤች ባለቤት ነበር ሰዎች ህዝብ እነሱን ብሎ ስለሚሄድ ከሚዲያው ቢወጡም ሌላ ሚዲያ በስማቸው ማቋቋም ስለሚችሉ ብዙ ጊዜ ሚዲያውን ጠርንፈው በእጃቸው ማድረግ ይፈልጋሉ በቃ ይሄ ናቹራል ተፈጥሯዊ ፍላጎት ነው አሁን በዛ ፖለቲካ ውስጥ ገብቷል ስለዚህ ሀብታሙ በተወሰነ መልኩ ተጠቃሚም ቢሆን የሚዲያው ባለቤትም ቢሆን እኔ አይከፋኝም ነው ማለት ቢኮዝ ለልዩ ሚዲያውን ብትሰጣት ምንም አታረጋውም አሁን 360 ዝምብ ሲወረው ነው የሚውለው በርግጠኝነት ለመናገር ማለት ነው ሀብታሙ ሲወጣ በሌላ መልኩ ደግሞ ምንድነው እቺን ልጨምርልህና ይኸውልህ ለምሳሌ ሃርድ ቶክ ያለ ስቲቨን ሳከር በቃ ሃርድ ቶክ አይደለም ካሜራማኑ 24 ሰዓት ሊቀርጽ ይችላል በጧት ቢሮ የሚገቡ ሰራተኞች ሊኖሩ ይችላሉ ሃርድ ቶክ ያሰኛው ግን ስቲቨን ሳከር ነው በአለም ላይ ያሉ እንደዚህ ቶክ ሾዎች ምናምን ካየ በግለሰቦች ዙሪያ የተገነቡት ብዙ ጊዜ የሚዲያው ባለቤት ወይ የቻናሉ ባለቤት ግለሰቦቹ ናቸው የሚሆኑትና ሀብታሙ ፕሮፋይሉ በኢትዮጵያ ፖለቲካ ውስጥ ከፍ ስላለ ያንን ፕሮፋይል ተጠቅሞ የ360 ባለቤት መሆን ፈልጓል እኔ ይሄን በቃ ኢትስ ኦኬ ብለው አልፈው ግን ምንም ለትግል ኮንትሪቢዩት እንዳላደረገ ሁላችንም እኩል ነን ምናምን ወደሚል ይሄ ወደ ተለመደው የበሸቀጠ ወደ ኢትዮጵያ ናሬቲቭ መግባት የለባቸውም ሀብታሙ ይበልጣቸዋል ሚዲያውም ገንዘቡም ምኑም የሚሰበሰበው ብዙ ጊዜ ኢየሩስን ብሎ ገንዘብ የሚሰጥ ብዙ ሰው እንደሌለ እናውቃለን እኔ እውነቱን ነው የምነግርህ አሁን ለምሳሌ ሀብትሽ ይሄንን እኔ እናንተ ቤት እናድርግ ሀብታሙ አያሌው 360 ሚሊዮን ጥሎ ከወጣ እንደማንኛውም ኢትዮጵያ ውስጥ እንደፈረሱ ተቋማት 360 ተጽኖም ገደል ገብቶ ተከታታዩም ቀንሶ እንዲሁ ተልከስክሶ ነው የሚቀረው እንደ በርካቶቹ ተቋማት ሁሉ የግለሰቦችን አቅም እንደ አፋድ በማን ዙሪያ ነው ሚዲያው የተገነባው ብሎ ማሰብ አለበት ሲጀመር በኤርሚያስ ለገሰ ዙሪያ ነበር የተገነባው ሀብታሙ አጃቢ ሆኖ ነው ሄደው ኤርሚያስ ከወጣ በኋላ ግን የሀብታሙን ተጽኖ ክዶ ከጌጥዬ እኩል ከየሩስ እኩል ልዩ የምትባል ልጅ አሳቃው ቦርሳን ጠልጥሎ ሲወጣ ምናምን ማየት እኔ በተለይ የኢትዮጵያኒስት ፖለቲካ ደጋፊው በጣም ሊያዝን ነው የሚገባው እንዲህ ካዋረድናቸው ሰዎቹን እኔ ነገ ለዚህ ሀገር የሚታገልለትም ሰው ምናገኝ አይመስልኝም ግን ሰውየው አንተ እንዳልከው ደግሞ መስማማበት አምባገነን ነው ትንሽ ገደብ ስቷል ትንሽ መታረሙ በጎ ነው ግን ደግሞ አሁን የተደረገበት መቻ ምናምን አላውቅም ዲዘርቭ ካለ ኦኬ አሁን እኔ ያለኝ ሀብታሙ ራሱን ፕሮቴክት ማድረግ ይችላል ባይ ዘ ወይ ሀብታሙ ያለው ይሄ አንተን አታክ የማድረግ ፕሮግራም ሳይሆን ወይንም እዚህ ጋር ያያየው ነበር የኤርሚያስ ጓደኛ ስለሆንክ ነው የሚገርማችሁ ነገር እኔ ባለኝ መረጃ የሀብታሙ ቀኝ እጅ የነበረው ሀብታሙ የሚባል ልጅ አለ የሰፈሬ ልጅ ነው ባይ ዘ ወይ ሀብታሙ ሀብታሙ አያሌው የሀብታሙ ልጅ ክርስትና እስከማንሳት ቤተሰብ ናቸው ሀብታሙ እዛ ቦርድ ሜምበር አድርጎታል ይሄ ልጅ ማለት ነው ዩሪ ይሄ ልጅ ለሱ ስለሚቀርበው ቦርድ ሜምበር አድርጎታል ቦርድ ሜምበር የሆኑት እኔ የሰማሁት ነው ቦርድ ሜምበር የነበሩት ሰዎች በሙሉ ለሀብታሙ የሚቀርቡ ናቸው ሀብታሙን ከተቃወሙት ሰዎች አንዱ ሀብታሙ ነው ሀብታሙ ተገኝ ይባላል የሰፈር ልጅ ነው እሱ ከሀብታሙ ጋር በጣም ቤስቲ ናቸው ግን ለምንድነው ሀብታሙ የተቃወመው ትክክል ስላላደረገ ነው ሀብታሙ የተቃወመው እንጂ ሀብታሙን የተቃወሙ ሰዎች በጣም የሚቀርቡት ሰዎችም ጭምር ነው የተቃወሙት ማለት ነው ይሄ ይነግራችኋል ምን እየተፈጠረ እንደሆነ ማለት ነው ስለዚህ ሀብታሙ አንተ እንዳልከው በፖሊስ የጠሩት ለምንድነው አንደኛ የነሱን ፕሮግራም ከላይ ላይ አወረደባችሁ ገብቷል ማድረግ አይችልም አይነው ዳይሬክተር ነው ግን ሰብስቦ ይሄ ፕሮግራም ትክክል አይደለም ብሎ ማሳመን ሲገባው ከአየር ላይ እነሱ ተዘጋጅተው የሰሩትን ፕሮግራም ማውረድ ይሄ አምባገነንነት ነው አንድ ሁለተኛ ቤቱን ራሱ ኢየሩስ እንዳትገባ አይነት እንደከለከላት ሰምቻለሁ እንደዚህ ነገር አለ ሀብታሙ ይሄንን ክሊር ማድረግ አለበት again
ይሄንን ሲያደርግ ቤት ውስጥ እንዳይገቡ ሲከለክል ነው እነሱ ቤቱ ስቲል የተመዘገበው በልዩ ጸጋዬ ስም ነው ልዩ ጸጋዬ ሄዳ ፖሊስ ይዛ ሄዳ ቤቱን ካፕቸር ማድረግ የቻሉት በዚህ መንገድ ነው because በሷ ነው ሊዙ እስካሁን ያለው በሷ ነው በህግ ደግሞ እዚህ ሀገር ኦፊስም ንብረትም ባንተ ከሆነ አሊስ በህግ ሄደ በፍርድ ቤት እስከ ተካሰስክ ታሸንፍ ድረስ ባለቤቱ ነው የሚቆጣጣረው ወይ በስሙ ያለው ሰው ነው የሚቆጣጣረው ይሄ ግን የትም ሀገር ላይ እና ሀብታሙ ይሄንን እንኳን እንትን ሳይል ከነሱ ጋር ያለው ልዩነት ሳይፈታ እነሱን ኤክስክሉድ ማድረግ ፈልጎ ነበር ያ አልተቻለም እኔም መሰለ ሁሉም አገነስት ሀብታሙ ከሄዱ ሀብታሙ ቅዱስ የሚሆንበት መንገድ የለም ስተት ሰርቷል በቃ ይሄ ሰውዬ ትግል ቢያስብ ኖሮ እኔ ይበልጣለሁ እኔ ተሻልኩ ነኝ ምናምን የሚባል ነገር it's not all about ሀብታሙ አያሌው it's all about the struggle it's all about the people እንደዛ ከሆነ ሰዎቹን ነው ማስቀደም ያለበት ህዝብን ነው ማስቀደም ያለበት ነው እንጂ እኔም ይችላልው እኔ እንደዚህ ነኝ ምናምን የሚል ነገር ውስጥና ሰዎቹንም ደግሞ መብታቸውን ገፎ ማባረር ተገቢ አይደለም እኔ ይሄንን አንድ ሀብታሙን አሁን ለምሳሌ ከስር እየጻፋችሁ ስላላችሁ ሀብታሙ አንተ ምትደግፈው ኤርሚያስ ጓደኛ ስለሆነ ነው ምናምን ስላላችሁ ትክክል አይደለም ኤርሚያስ ጓደኛዬ ስላልሆነ እኔ ሀብታሙን የተቃወምኩት ከራሱ ንግግር ሰምቼ ነው አንድ በሚዲያ ላይ ሚዲያ መመስረቱን አምኗል በቃ ሌላ ሰው አያስፈልጋችሁ ሀብታሙ ያለው ሚዲያ ያለው ሚዲያው እዛው ደግሞ የሚገርም ነገር ዩሪ ቀደም ኮንፍሊክት ኦፍ ኢንተረስት ስትል ነበር ሚዲያው ላይ እኮ ነው ኢትዮ 360 ስቱዲዮ ውስጥ ነው የራሱ ሚዲያ የሚሰራው can you imagine እሱ ዝም ብሎ የማይሆን ነገር ነው ሀብታሙ እኮ መንገድ ከሳተ ቆይቷል ባይዘው ልጆቹንም እኮ በርግጫ ብሎ ሊያስወጣቸው ነበር አይደለም ቢሳካለት ከቢሮ ማባሯቸዋል እሱም እኮ ሰማው በደል እየሰራ ነው እነሱ ላይ እኔ ምን መሰለ ልል የፈለኩት እኔ ያማራ ብሔርተኛ ነኝ በኢትዮጵያ ብሔርተኝነት ኮንትሪቢዩት ያደረጉ ሰዎች አሁንና እንዳለ ማራጊ ሲዋረዱ ማየት በጣም አዝናለሁ አንዳንዶቹ ራሳቸውን ሲያዋርዱ አብይ ጋር ገብተው ምናምን ራሱ በጣም አዝናለሁ ሀብታሙ አያሌው አሁን እነ ልዩ ምናምን ከሚባሉ በአማራ ትግል የሱን 5% ኮንትሪቢዩት ያላደረጉ በአማራ ሳይሆን በኢትዮጵያ ትግል ባጠቃላይ በአማራ ለሎም ሶሪ 5% ኮንትሪቢዩት ያላደረጉ ሰዎች በዚህ ደረጃ አዋርደው የት ሲጠቅም ነው ተብሎ በፖሊስ ተይዞ ምናምን ሲወጣ it's like በቃ somehow ያሳዝናል ያንን ያደረገው እሱ ነው ልጁም ያዋዛ አይደለም ኤርሚያስ ለገሰንም ሚዲያውን ነጥቆ ምናምን like በቃ የህዝብን like ይወለ ምን አላቸው ስማቸውም ሲወጣ እንዲው ጋንግ የሆነ ነገር ተሰርቷል ኤርሚያስ ለገሰም ሲወጣ እንደዚሁ ጋንግ ተሰርቷል ሶ አሁን ሀብታሙ ራሱ በጀመረው ጨዋታ ነው ቢት ያደረጉት አይደል እና አሁን ብዙ አላስለለትም በጀመረው ጌም ነው ያሸነፉት በራሱ ጌም ፖለቲካ ስታየው it's just sad በቃ ለኢትዮጵያ ፖለቲካም ለአማራም ፖለቲካም እና it's just sad በዚህ ደረጃ ብልጽግናዎች ሲጨፍሩ ምናምን እሱን ማየት በጣም ያሳዝናል ባይደው በጣም አሳፋሪ ግን ምንድነው አሁን እኔ የምለው እንደው ይሄ ያለን መልከታና ትዝብታችንን ከማቅረባችን ውጪ እኔ አሁንም ቢሆን ለሀብታሙ አያሌው ለመናገር ለሀብታሙ አያሌው መመከረው ምክር ምንድነው አሚን ይሄንን በጣም ኢጎስቲክ የሆነ ባህሪ እንተተ በቃ ሀብታሙ you're nobody honestly ለመነጋገር you're not better than anybody ከሀብታሙ አያሌው የሚተነትነው ዩሪ ታደሰ በሚሊዮን እጥፍ ይተነትነ እኔ የተሻልኩ ነኝ የሚል አስተሳሰብ ይሄ ጥጋብ ኩራት አቁሙ ለህዝብ ይወል ለህዝብ የሚያገለግል ሰው እኔ እንደዚህ ነኝ እኔ ይሻላልው ለኔ አይደል ይወል ለዛ ከሆነ የራስን ካምፓኒ ከፈት ትግል ውስጥ አትግባ ትግል ውስጥ ያለ ሰው ለህዝብ ነው የሚሰራው ትልቁን ጎል ነው የሚያየው እንጂ እኔ ነኝ ዕውቀት ያለኝ ምናምን ሁሉም ሰው ቢፈተሽ ጉድለት አለው nobody is perfect እና እንደዛ የሚለው አስተሳሰቡ እዚህ ውስጥ ከቶታል ግን ከዚህ አሁን እንዴት መውጣት ይቻላል ኢትዮ 360 ማዳን የሚቻልበት እኔ አሁን እነዚህ ሰዎች ማስታረቅ የሚቻልበት ነገር ቢኖር ነው በህግም ሄደው ድርጅቱን ከሚያፈርሱ ሌላው እስከሚገቡ አሁንም ይሄ ሁሉ ነገር ኖሮ ችግር እሱ ኦኬ እዚህ ሀገር እኮ ማን ነው ማርኮ ሩቢዮና ዶናልድ ትራምፕ የሚሰዳደቡበትን ደረጃ ይታል አይደል አብረው ግን አሁን ሀገር እየመሩ ነው ሀገር ያስተዳደሩ ነው እነዚህም ሰዎች ተበጣብጠዋል እዚህ ውስጥ ባይገቡ ጥሩ ነው እዚህ ውርደት ውስጥ ባይገቡና ህዝቡን መሳለቃ ባይሆኑ ጥሩ ነው ግን እንደዚህም ሆኖ መታረቅና መስማማትና ድርጅቱን ማስቀጠል አይችሉም ወይ
ዶንት ዩ ቲንክ እሱ የረፈደ አይመስልም? ለምሳሌ አንተ ከማንም አትበልጥ ምናምን ይሄ ቢኮዝ ሀብታሙ አያሌው ለእኩልነት የተዘጋጀ ሰው ነው ወይ በአንተ ግምገማ ሳይኮሎጂካሊ? አይ ዳውት ገባ። አሁን እሱ ስሙንና ፕሮፋይሉን ሸጦ እኖራለሁ ብሎ የሚያስብ ሰው ነው። ሰገነት ሚዲያን ይዞ ቢመጣ አሁን 360 ላይ የሚያገኛትን አሁን ንብረት ተካፍለው ወደ ሚዲያ ቢገባ እነዚህ ሰዎች ሰክሰስፉል አይሆኑም፣ እኔ ግን እሆናለሁ የሚል ግምገማ ስላለው አሁን በሚባለው ደረጃ በኩልነት ይመጣል ብዬ አላስብም። እና ሀብታሙ ትንሽ አምባገነን ሆኗል። በነገራችን ላይ ለሀቅ እንፍረድ ከተባለ እነ ኢየሩስም ለሚዲያው እንደሚለፉ ምናምን እኮ ያስታውቃል አይደል? አንዳንድ ጊዜ ሳይተኙ ፕሮግራም ያው የአቅም ልዩነት ሊኖር ይችላል እንጂ የማገልገል ፍላጎት ግን ምናልባት ከሱ በላይ አንዳንዶቹም ሊኖራቸው ይችላል። አሁን ኢየሩስ የለፋችውን ነገር ስለምረዳ እኔ ልቦር እንደው በተለይ ይሄ ለአፋድ ፖለቲካ ማን ይጠቅማል በጋዜጠኝነት ከሚለው የፖለቲከኛ ፍርድ ከሰጠው ነው ድንገት ሰውየው ሚዲያውን ይዞ ትንሽ ቢያገለግላችሁ ይጠቅማል የሚለውን ነገር ነው እንጂ በፍትህ ከሆነማ ምንም ፋይናንሻሊም በምንም በሚያደርጋቸው ውሳኔዎችም ትንሽ ሀብታሙ ወጥ ረገጥ እንዳረገ ያው ያስታውቃል። ሀብትሽ በነገራችን ላይ ድርጅቷችሁ ማኒፌስቶ አውጥቷልና እሱስ ላይ ሐሳብ አለህ እንዴ? አንዳንዶች የታች ጋይንት ማኒፌስቶ ምናምን እያሉት አትበሉ እያልኩ ቅድም እያረምኩ ነበር። አሁን ለምን ዩሪ እኔኮ ይሄ ፖለቲካው ላንተም ካንተ ጋር ማውረተናል አይደል? ይሄ ፉክክሩ በአማራ ትግል መካከል ያለው ፉክክር የጎንደርና የጎጃም ፖለቲከኞች የሚያደርጉት ፉክክር በቃ እጅ ብሎኝ እኔ በቃ አንተ ምርቃል እኔ ምርቅ ያለው እኔ አሁን ማኒፌስቶ ማውጣቱን ካንተ ነው የምሰማው። እግዚአብሔር ምስክሬን የዚህን ያህል ነው የራኩት ነው because I mean it just it's bullshit honestly it just don't waste my time እኔ ወጥቼ እጄ እስክንድር ነጋ ዘመነ ካሴ ጎንደር የጎጃሜ ስላሉለም I have life ነው ታይሜን ነው በደንብ መጠቀም እችላለሁ እንጂ እንደዚህ አይነት የቆሸሸ ፖለቲካ ውስጥ ጊዜ ማጥፋት አልፈልግም እውነት ለመናገር እና እኔ ያላየሁትም ባይሆን አዲስ ነገር ያለው አይመስለኝም። ዋናው ነገር እኔ 10 እየተሰበሰቡ ማኒፌስቶ ማውጣት 10 መግለጫ መስጠት ሳይሆን ትናንት ከነበረበት የፋኖ ትግል ትናንት ከነበረበት ምን ከፋለ ምን አዲስ ለውጥ አመጣ እዛ ላይ ነው እኔ ማውራት ያለብኝ እንጂ ምን ተመሳሳይ ነገር መግለጫ ወጣ እዚህ ጋር ተሰበሰበ ዘመነ ካሴ እንደዚህ ያደረገ እስክንድር ነጋ then what's new ገባ እኔ በዛ ነው ማየው ምን ለውጥ አለው ግን እስኪ አንተ የተረዳኸውና ያሰብከውን እኔ ምንም ቅድም የሆኑ ሰዎች ለጥፈው አይቼ ይሄ የታች ጋይንት እዝ የወታደራዊ ኃይሉ ማኒፌስቶ ነው ምናምን እያሉ ነበር። እኔ ያው አንተ የምትደግፈው አይነት ማኒፌስቶ ይመስላል። ሪዮት ዓለም ገና የለንም እናወጣለን ምናምን ነው የሚለው። ሪዮት ዓለሙ it's just we are working on that ነው የሚለው። ሪዮት ዓለም የለንም ብለው ነው ማኒፌስቶ ያወጡትና ዝም ብለው ለፖለቲካ ፍጆታ እንዳወጡት ያስታውቃል። ሪዮት ዓለምህን ካልጨረስክ ማኒፌስቶ ልታወጣ አትችልም። ሪዮት ዓለምህን ነው በማኒፌስቶ የምታረገው አይደል? ሲምፕሊ ግን አሁን እኛ ውስጥ የፖለቲካ ሽኩቻ ስላለ አፋባሃዎችን ማኒፌስቶ የላቸውም ወደ መቀወር ይሄ በችኮላ የድረስ ማኒፌስቶ ይዘው መጥተዋልና somehow geographical federalism የሚመስል አይነት ማኒፌስቶ ይዘው ነው የመጡት። እንግዲህ አላውቅም አንተ አንብበኸው ለነገሩ ይቅርብህ ረፍት መውሰድህም እኔም ረፍት ወስጄ የሚጠቅም ነገር ከሆነ እንወያይበታለን። ጊዜ እንደዚህ ሲኖርን ገብተን እንወያይበታለን። መልካም እንወያይበታለን። እኔ ኦዲየንስ ላይ የጠየቁ ሰዎች አሉና አያና ነቀዌ መሌ ምናምን የታዩ ይመስሎኝ ነበር። በቃ አይ ነው ዋው ጠይቀው ነው ትንሽ አስተያየት ብለን ስለ ሀብታሙ ምናምን እስኪ ያስገባው አያና ካለ መግለጫ ከብልጽግና ይዞልን ይጣው እስኪ ምን ይላል አያና አሁን ባለው ነገር ላይ ቆይ እስቲ ካለ አያና ማን ነው እጁስ ያወጣ ነበር አይቼው ነበር። ኤኒዌይስ አሁን አይታየኝም እንጂ ቢኖር አስገባው ነበር። ይሄው መጥቶልህ አያና ካለ ኦኬ ናፍቃችሁ መሆን አለበት ናፍቀህን መሆን አለበት። ይሄ ጥብስ የሆነ ነገር አጀንዳ ሐሳብ ሳትሰጥበትማ በጣም ደስ አይልም።
መቼስ አያር በዚህ ላይ ሐሳብ ይስተላልኩ ሳይሆን እንደዚህ ልጅ ናፈቀን ብላችሁ አይ አይደለም እንዴ ሀብታሙ ወጥ ያገዘኝ ብሎ ነው የገበዘኝ ነው አያና ወይን ስለሚያውቅ አያና እኮ በእናትህ ኦፒዲዮ ሞኔ የሌለበት ሰው ነው ታውቃለህ አሽሙረኛው ኦፒዲዮ አይናችን ያዘ ነው የጠለፉት ታውቃለህ የፈረሰ ድርጅት ታስገባኛለህ እሺ አያና ምን ትላለህ በ360 ሚዲያ ላይ 360 ዞሮ መጣ ምንድን ያለ ሐሳብ what goes around comes around ማለት 360 እንደስቡ በእንትና ላይ በኤርሚያስ ላይ የጀመሩት ዞሮ መጣ 360 ራሱ ሀብታሙ ጋር ማለት ነው ሪካሼ ይባላል ያባ what goes around comes around 360 degrees እና እንደዚህ በመተፋፈን በመነቃቀል ምናምን የምንሰራው ነገር ዞሮ አንተ ጋር ይላል አንደኛ ሁለተኛ ይሄ ጥቅም ከሽሚያም ይታይበታል ቅድም ያልከው ዩሪ ይገባኛል ባይዞይ አንተ የዩሪ ትልቁ ስትራግል ምንድነው ታውቃለህ አጥሽ የእንትን ፖለቲካ የአዳራሽ የሚባላል የሰፊ አዳራሽና የትንሹ አዳራሽ ዩሪ የትንሹን አዳራሽ ፖለቲካ በቲክታክ ላይ ነው የሚያወራው ገብቷል እሱ ሬዲ አይደለም ወደ ግሉኮስ ብሬክ ዳውን ተደርጎ ነው የሚሰጠው አንተ የትንሿን አዳራሽ ፖለቲካ አንተ ፊት ለፊት ተነግራቸዋለህ ለፖለቲካ ሲባል አንዳንድ ጊዜ የማይዋጥ ነገር ተውጣጣ ትክክለኛ ያልሆነ ኢጎ ዲሲፕሊን የሌላቸው ሰዎች አናፊሌተብል የሆኑ አላይመንቶችን ተቀበላለህ ፖለቲካ ወደፊት ለማስኬድ እሱ ነው የሚለው እሱ ግን ሰስቴን ያደርጋል ወይ ነው አሁን የኢትዮጵያ ትልቁ ችግር እኮ ለረጅም ጊዜ እሱ አይደለም ነው ያያ ኖ ሶ ማኒፌስቶን ላውላ ተገነባበትም እኮ ወይም ደግሞ መርሃ እንትን አይደለም ዘላለማዊ እኮ አይደለም ግን ያለህበትን ስቴት የሆነ ነገር ለማለፍ የሆነ ነገር ለመስራት ቪሂክል የሚሆኑ ነገሮችን አኮሞዴት ታደርጋለህ የሰዎችን አረቦቹ አሁን ከሃይማኖትና ከራሳቸው ካላቸው ፕሪንሲፕል ጋር የሚጋጭ ፐርሰናሊቲና እንትን ያላል ልማድ ያላቸውን ሰዎች ሁሉ ሀቢታቸውን ቴክ ኬር አድርገው አሜሪካ ምናም ሌላው ዩሮፕ እየላኩ ለነሱ ኦቨርኦል ትልቁ ቪዥን እንዲሰሩ ያደርጋቸው እና እሱ ነው የሚለው ቅድም የፐርሰናሊቲ ደረጃ በፍትሃዊነት ምናምን ካየነው ትክክል ላይሆን ይችላል ግን አሁን ያለውን ነገር ኬሪ እንዲያደርግ ቪሂክሉን ምንፈልግ ከሆነ ትክክለኛው ሊሸከም የሚችለው ይሄኛው ነው ይላል እንዴት ሚቲጌት እናደርጋለን ነው because አንዳንዴ ለአንዱ በሽታ የወሰድከው መድኃኒት ጉበቴን ይነካል ደግሞ ሌላ በሽታ ይሆናል እሱ እንዳይሆን ምን አይነት ነገር ነው የምንጠቀመው ምን አይነት ሰፕሊመንት ነው የምናደርገው የት ጋር ሄዶ ሊገታ እንደሚችል መንቀል ካስፈለገን ምን ነቀልበት ከነ መፈወሻው ከነ ማርከሻው ነው አብረህ መውሰድ ያለብህና እሱ ከተደረገ ዩሪ የሚለው አሲክ ያስኬዳል ብዬ አስባለሁ ኦቨርኦል ግን ሚዲያ ላይ ያለው ነገር አይ ቲንክ ሳቹሬት አድርጓው ወደ ታች የሚሄድበት ማንንም ኖረ ማንንም ወጣ የትኛው ቡድን ፈረሰ መጀመሪያ ላይ የነበረው ፒክ በሚሊዮን የምትሰበስብበት በመቶ ሺህ የሚቆጠር ህዝብ ኦፒኒየን ፎርሙሌት የምታደርግበት ምናምን ያኛው ኪክ የለም ያኛው አሁን ወርዷል ዶፓሚኑ ወርዷል ለቨሬጅ ማጣታችን ለብልጽግና ምንድነው ጥቅሙ እስኪ የሰጠው ነው ለቨሬጁ ባይ ነገራችን ላይ እሱ ሰስቴይነብል አይደለም መጀመሪያ ላይ ምን ያህል ካሻው ታደርጋለህ ነው እንጂ በቀጣይነት በቋሚነት ያንን ይዘህ መቀጠል አትችልም ይዘህ መቀጠልበት መንገድ የለምና ግን መጀመሪያ ላይ መጥቶ ሂት ሲያደርግ ያለው ያ የሰው የሚያነቃንቀው ምን ተጠቅመህበት ምን ሰርተህበታል ኦፍ ኮርስ የተወሰነ ነገር ፒክ አድርጋችሁበታል ተጠቅማችሁበታል ግን ኦቨርኦል በሚቀጥለው 50 አመት 100 አመት ውስጥ አንተ ለምትፈልገው ፖለቲካ ምን ገቢ አምጥቷል ከተባለ እሱ ባለቤቱ እንግዲህ ኮዲፍጆ ታውቀዋለህ ገብቶ ቁርጥርጥርጥ ያደረገ ነገር አለ እንደውም ማይስተካከሉ ነገሮች አዳዲስ ፌኖሜናኖች ሁሉ ኢንትሮዲዩስ አድርጓል በዛ ምክንያት በሂደት የሚመጡና እሱ እንግዲህ ያው አትመክርም ከባለቤቱ ያወቀ ምንድነው እንዲሉ ቡዳ ነው ኦኬ አያና ግን ደስታን እየገለጽክ አይደለም ነው ወይን ጥያቄ ሽመልስ አብዲስ አብይ አህመድ ምን ኢትዮ 360 ነው ይሄ ገመድ ጉተታ ውስጥ ካለ ነው የምትደሰተው እንዲያን ነገር የሚያስደስትህ እኮ ዛሬ ላይ እና ሀብታሙ ዩሪናና ድጄ ልካቸውን ነገርኳቸው ምናምን ምትል ከሆነ የጅል ፖለቲካ ነው እንጂ ኦቨርኦል ኢንትረስት ምንድነው ስቴብል የሆነ ዩኒፋይድ የሆነ ጠንካራ ሀገር እንዲኖር እዛ ውስጥ ባላንስ እንዲኖር ነው ፈልገው ኦቨርኦል አንተ መሪም የምትሆን ከሆነ እኮ የፈረሰ ፍራሽ ላይ ዝም ብለህ የእንትን የምቦይ ካብ ላይ ንጉስ ብትሆን ምን ዋጋ አለው
ገብቷል አይደል ዝም ብሎ ዜጋ ብትሆን ይሻላል የተገነባ ትልቅ ሀገር ጠንካራ ሀገር ነው ሶ ለዛ ኮንትሪቢዩሽኑ ምንድነው ስትል ያው ሞር መፍረስ ሞር ዲስማንትልመንት የሚያመጣ ስለሆነ በዛ ሌቭል ሴሌብሬት አላደርገው ታክቲካል ለሆነው ነገር ግን ያው የሚጠበቅም ነው ገና ሌሎች ነገሮችም አሉ ታክቲካሊ ቤኔፊት ታደርጋለህ ግን ሴሌብሬት የምታደርግ ትራፊክ ላይ አረንጓዴ መብራት ሲበራልህ ደስ የሚል ነገር አለ አይደል የነዳህ መጥተህ ቀይ የነበረው አረንጓዴ ሲሆንልህ ሳት ዩሪሰም አያና ጥሩ መልከታ ነው የሰጠው ያው ከብልጽግናም ፐርስፔክቲቭ somehow ደስታውን ደበቅ ቢያደርገውም የገለጸበት መንገድ አይላኪት አያና የአፋድን ማኒፌስቶስ የማየት እድል አግኝታል አሁን አፋድ ለናንተም እየታገለ ነው ለድፍን ለኢትዮጵያ ብሔረሰቦችና ኢትዮጵያን በጂኦግራፊ ለማዋቀር ማኒፌስቶ ይዞ ወጥቷል ኦፍ ኮርስ ሪዮት ዓለማችን ገና ጥናት ላይ ነው ይላል ማኒፌስቶ ገጽ 10 I think አንቀጽ ቁጥር 1.24 ነው ምናምን ላይና እሱንስ አይተኸዋል ሪዮት ዓለማቸው ገና ባይደርስም በማኒፌስቶ ደረጃ ለድፍን ኢትዮጵያ በነገራችን ላይ አንድ የወደድኩላቸው ቃላት ሀገራዊ ትርክቱ ራሱ ከከፋፋይነት ወደ ኢትዮጵያን ዩኒቲ ማምራት አለበት ይላል እንደ አቅጣጫ ይሄን አስቀምጠዋል እኔ አይ ዶንት ኖ እንዴት እንደሚያሳኩት እንጂ ይሄ ኢትዮጵያዊነት ብሎ በኢትዮጵያ ግዛታዊ አንድነት ላይ አንደራደርም ይላል የቀይ ባህርን ጉዳይ በገደምዳሜ ከተውበት ከሆነ እሱንም አላቅም የኢትዮጵያ ግዛታዊ አንድነት ላይ አንደራደርም ህዝባዊ አንድነት ላይ አንደራደርም ማለት ምን ማለት ነው እሱ ራሱ መብራራት አለበት ግን ይሄ በጣም ፓን ኢትዮጵያኒስት ለሆነ ሰው በትክክል አንጀት ላይ ጠብ የሚል ማኒፌስቶ ነው የጻፉት ኢምፕሊሜንቴሽኑ ይሄ ስትራቴጂካሊ እንዴት ሊያስፈጽሙት እንደሚችሉ ምናምን አላውቅም እንዲያውም የሆነ ቦታ ላይ ምን ይላል even ይላል of course የአማራን ግሪቫንሶች አድሬስ ያደርግና ፖለቲካውን ወደ ፓን ኢትዮጵያዊነት ኪክ ያደርገውና እንዲያውም ወደ ፓን አፍሪካዊነት ምናምን ኢትዮጵያ የፓን አፍሪካኒዝምን መሪነት ሁሉ መጨበጥ አለባት ምናምን ይላልና አንተ ደግሞ አሁን ባለችው ኢትዮጵያ ላይ በጣም ኢትዮጵያዊነትን አንድነትን ይሄ የኢትዮጵያ ግዛት የቀይ ባህርን ጉዳይ ምናምን ሁሉ የምታራምድ ሰው ነህና እንዴት ነው ባንተ በኢትዮጵያዊ ፖለቲካዊ ግምገማ የአፋድን ማኒፌስቶ ካነበብከው እንዴት አየኸው እስኪ እሱ ላይ ሐሳብ ሰጥ አፋድ አባል አፋድ ብልጽግና ነው ለማለት ያስተጋጋ ነው ኖ እውነት በጣም ይሄ ፕሮ ኢትዮጵያኒስት የሆነውን ቨርዥን ኢትዮጵያ ዩሪ አንድ አማራ አንድ ለነጻነት ቆይ ለኔ አያኔ ሄደ አንድ ለነጻነት ኢትዮጵያ ውስጥ የሪጅም ቼንጅ አመጣለው ፖለቲካል ሪፎርም አረጋለው የሚል ኃይል የኢትዮጵያን ሶቨርኒቲ እና የኢትዮጵያን ዩኒቲ ጊዞ የሚቀጥል ካልሆነና ለዛ አስፓየር ማያረግ ከሆነ ምንድነው ትግሉ ነው አታይቶ እንደፍተደ ለኔ አሁን እኔ እኮ እየተቸው አይደለም የገለጹበት መንገድ ይሄ መንግስቱ ኃይለማርያም የጻፈው የሚመስልበት ቦታ አለ የሀገራዊ ስሜታቸው ነው መንግስቱ ሀገር ይወድ ነበር እኮ በመጥፎ አይደለም ያነሳው አሁን ይሄንን ማኒፌስቶ ኢትዮጵያውያን ለመቃወም ምንም አይነት ሎጂካል ግራውንድ የላቸውም ይሄ ውስጥ የተለበጠ ብሔርተኝነት ከሌለ በስተቀር ማለት ነውና አያና ደግሞ በኢትዮጵያ ግዛታዊ አንድነት ላይ አይደራደርም even to the extent የወደብ ጉዳይ ማስመለስ ሶ አሁን የአፋድን ፖለቲካ በምን መልኩ እንደሚቃወመው አያና ለማወቅ ፈልጌ ነው just የሱን ፐርስፔክቲቭ ለመስማት ነው ቀጥል አያና ነው እንዳልከው ነው በነገራችን ላይ ኢትዮጵያኒስት የሚባለው እሳቤና እኔ ኒዮ ኢትዮጵያኒስት ብለው አለ ኒዮ ኢትዮጵያኒስት ምናልባት እንግዲህ ከቻለ አደረገም ፍሬዙ ብዙ ተጠቅሜበታለሁ ዞር ብዬ ማንም አብሮኝ ሊል ይቻለ ሰው ስለሌለ ምናልባት የሆነ አርቲክል ነገር በእርስም ቢሆን ጽፈን እንለቅባቸዋለን ኒዮ ኢትዮጵያኒስት ኒዮ ፋሺዝም እንደሚለው ማለት ነው ኒዮ ለብዙ ነገር ጥቅም ላይ ይወጣል አይ አንደርስታንድ ግን በጥሩ መንገዱ ነው ወይንስ አፍራሽ በሆነ መንገዱ ነው ኢትዮጵያኒስት እንደ እንትኑ ነው ኢትዮጵያኒስት እናንተ የምትተነትኑት አፍራሽ የሆነች ኢትዮጵያ እንደነበረች ነው እንደዛ ነው የምታስቡት ወይንስ ደግሞ ይሄ ተራማጅ የሆነ ኢትዮጵያዊ ነው አሁን ኒዮ ፋሺዝም እና ፋሺዝም ልዩነቱ የበፊቱ ፋሺዝም እና በአዲስ መልክ የታደሰው ሪቫይዝድ የሆነው የፋሺዝም ስታይል ማለት ነው ሶ ኢትዮጵያኒስትም የበፊቱ ኢትዮጵያኒስት አለ ቅብ ነው ኢትዮጵያኒስት ነው ምን ምለው እኔ ከላዩ ኢትዮጵያኒስት የሚል ፊገር አለው ፋቀ ስታደርገው ደግሞ
አማራ ናሽናሊስት ነው የአማራ ናሽናሊስት ሩም ስላልተሰራለት ኢትዮጵያኒስት ውስጥ ነበር የሚደበቀው ማለት ነው እኔ ይኸውልህ አማሮችን አትልፉ የፈለገ ኢትዮጵያዊ ሆናችሁ ብትመጡ አይቀበሏችሁም አይደል ነው እንደዛ አትበል ዩሪኮ የጠየቀውን ነገር ለምን እንደ ክርስቶስ ተወጥረህ ብትመጣ የአማራ ኧረ ተው ግን አሁን እኮ አያና አብይ አህመድና ሽመልስ ኢትዮጵያዊ ናቸው ፍጹም ኢትዮጵያዊ ናቸው ብሎ እኮ ነው የሚያምነው ሁሉም ኢትዮጵያዊ አይደለም ምናዊ ናቸው ናይጄሪያዊ አይደለም ነው አስተሳሰባቸው ነው ያልኩት እንጂ ኢትዮጵያዊ ኒዮ ኢትዮጵያኒስት ናቸው ነው ማለት እኔም ኒዮ ኢትዮጵያኒስት ነኝ ብዬ ነው ማምነው እሱን እኮ ነው ምን እንደሆነ ነገሩ ኮልድ የሆነው ተደብልንጋር ከስር የነበረው ሁሉም ብሔርተኝነት በሚይዝበት ጊዜ አማራ ብሔርተኝነት የሚባለው ነገር ያው አንዳንድ ሰዎች አይ ቲንክ የዛሬ 10 ምናምን ዓመት አካባቢ እዚህ ካናዳ አሜሪካ አካባቢ ያሉ ልጆች በጣም ራሳቸው እና ተሽራሱ አትቀበሏቸውም ነበር አይ ቲንክ እነ መሳፍንትና ያሉ ምናምን የአማራ ምናምን ሲሉ ጥፉ ከዚህ ነበር የምትሏቸው ማለት ነው ያ ቢኮዝ ያኔ ኮምፎርታብል የሆነ የሀገራዊ የሆነው ነገር ይዘህ በውስጡ ደግሞ ናሽናሊዝም ማለት እኮ የአንድን ህዝብ ማንነት ኢንትረስት ወደ ፊት ለፊት የሚያመጣ ማለት እኮ ነው እሱ ላይ የሚሰራ ማለት ነው መብቱ ፍላጎቱን ለማስከበር ፍላጎቱ የተጠበቀበት ሱፐርላቲቭሊ ሄልድ የተደረገበት ነው ኢትዮጵያኒዝሙና ኢትዮጵያኒዝሙን ካስቀጠል ሰፋይስ ያደርጋል የሚል እምነት ያላቸው ሰዎች ናቸው ኢትዮጵያኒዝምን ይከተሉ የነበሩት አንዳንዶቹ ደግሞ ኢንአድቨርተንትሊ ዝም ብለው ኮምፎርት ኦፍ ዘ ስታተስ ኮ የሚከተሉ ናቸው ከሌሎች ብሔሮችም የነበሩ አሁን ያለው ግን የዲፈረንሶችን ወይም ልዩነቶችን ሪኮግናይዝ የሚያደርግና ለዲፈረንሶች አንድነት ላይ ትኩረት ያደረገ ኢትዮጵያዊነት ላይ ትኩረት ያደረገ ሚል ኢትዮጵያዊነት አለ ይሄ ኒዮ ኢትዮጵያኒስት ምንለው ለዛ ነው አማራ ሲባል የማይደብረው ኦሮሞ ሲባል የማይደብረው ኦሮምኛ ቋንቋ ሲሰማ የማይደናገር የደቡብ ውስጥ ያለ አንድ የአዲስ ዓመት በዓል አከባበር ሲባል ይጭ ምናምን የማይል ወይ መጥፎ ስም የማይጠራ ደስ የሚለው እሱም ኢትዮጵያዊ ነው የሚል አንድ ጋቤላን ሲያዩ ኢትዮጵያዊ የሚል እንጂ ጥቁሮች አፍሪካውያን የማይለው ማለት ነው እሱ ራሱን ለይቶ ከኢትዮጵያዊነት መድረክ አውጥቶት ማለት እንደዛ አይነት አስተሳሰብና እንደዛ አይነት የፖለቲካ መልከታ ያለው ያኛው ትክክለኛው ኢትዮጵያኒስት አዲሱ ኒዮ ኢትዮጵያኒስት ምንለው ማለት ነው አፋድ ወደዛ ከመጣ እሰየው ነው አይ ቲንክ ሰፊ ድርድርም የሚያስፈልገው አይመስለኝም በጤነኛ መንገድ በሰላማዊ መንገድ ጉዳዮችን ለመፍታት እየመጣ ነው ብዬ ግን አላምንም የድራፍት ማኒፌስቶ ፖለቲካ ኃይሎች ጋር አብሮ መንግስት ለመመስረት አመቺ የሆነ ሪቪዥን የማይጠይቅ ማኒፌስቶ እንደ ፕሌስ ሆልደር ቁጭ አድርጎ እግረ መንገዱንም ደግሞ ከሱ ጋር ገመድ ኩተታ ውስጥ ያለውን አፋባን ደሃ አድርጎ የሚያሳይበት ነው እኔ ማኒፌስቶ አለኝ አንተ ማኒፌስቶ የሌለም እንቁልልጭ የሚል ተሽሎ የመታየት ልክ የእንትኑ ጊዜ የአሜሪካው አምባሳደር መጥቶ እንትን የላችሁ ምናምን ሲል ጊዜ ስጡን እንዳለው እስክንድር ወዲያው ፈጥኖ መጥቶ ይሄኛውም ያው ኮምፓራቲቭ ፖለቲካል አድቫንቴጁን ከጎን ያለው መንታው ላይ የመውሰድ ለወደፊት ለሚኖር የፖለቲካል አጀስትመንት ራሱን አሬንጅ ማድረግ ነው እንጂ ናሽናሊስት ሴንቲመንቱን የአማራ ናሽናሊስት ሴንቲመንቱን ትቶ ሙሉ በሙሉ ኢትዮጵያኒስት ሴንቲመንት ያዘ ወይም ኒዮ ኢትዮጵያኒስት የሆነ ለሌሎች ኩልነት ምናምን ላይ ትኩረት የሚያደርግ አይመስለኝም ቢኮዝ የርስት የምናምን ነገር አሁንም መነካካቱን አይተው ማለት ነው ይመልሳል ብዬ አስባለሁ አይ በዛው ዩሪ መልስ ስት ስራ ነው መልስ ሳይሆን እኔ አንድ ጥያቄ ነው መጠይቀው ከማብራሪያ ጋር ማለት ነው አሁን አፋድ በትክክል ማኒፌስቶአቸውን ስታነብ ሎቢ የሚያደርጉት ኢትዮጵያዊውን ነው ድፍን ኢትዮጵያዊውን ነው ሪጋርድለስ ኦፍ የኤትኒክ ማንነትህን ኦፍ ኮርስ አማራ በዚህ ሀገር ላይ ሂስቶሪካሊ ተበድሏል በደል ደርሶብናል ህገ መንግስቱ ሲቀረጽ እኛን ታርጌት ያደረገ ነው ያው አንተም ይሄን ታውቃለህ አይደል አማራ የትርክት ተጠቂ ሆኗል በቃለ ጉባኤዎች ላይ አማራ በጨቋኝነት ነው የተገለጸው ከዛ ደግሞ የተዛባ ግንኙነት ምናምን የሚለው በገደምዳሜም ቢሆን አማራውን ነው ከዛ ደግሞ ፊዚካሊም አማራው ተገሏል ፖለቲካሊም ዲሞናይዝ ተደርጓል እሱን እንደ ታሪክ ዳራ ምናምን ጠቅሶታል ሲጀመር የትጥቅ ትግሉም ያስፈልገው አዲስ ሶሻል ኮንትራትም ያስፈልገው ሀገረ መንግስቱና ኮንስቲቲዩሽኑ አማራን አደጋ ላይ ስለጣለ አዲስ ሶሻል ኮንትራት ያስፈልገናል ኢትዮጵያውያን ብሎ
ለናንተ ነው ሎቢ ያደረገውና ግን ምንድነው የሚለው ሪጋርድለስ ኦፍ የኤትኒክ ማንነትህ ሁሉም ኢትዮጵያዊ እኩል ሆኖ ሊኖርበት የሚችልበት ሀገር መገንባት አለበት ነው የሚለው አፋድ በግልጽ ማለት ነው እንዲያውም በአጠቃላይ የሀገረ መንግስቱ ትርክት ኮንስቲቱሽኑ ሊያራምድ የሚገባው መንፈስ የኢትዮጵያ ዩኒቲ ላይ የማይደራደርና የዜጎችን መብት የሚያከብር ሁሉም ኢትዮጵያዊ ማንም ሆነ ማን በማንነቱ በእኩል ደረጃ የሚከበርበት የሲቪክ ፌደራሊዝም አይነት ሆኖ ቋንቋውን ተተውታል በስነ ልቦና በምናምን ይሄ ኦልሞስት ከአንቀጽ 39 ቁጥር 5 አንድ ሶስቱን ወስደው ነው ጂኦግራፊ ስነ ልቦና ታሪክ ምናምን ብለው ኢትዮጵያን በጂኦግራፊ እናዋቅራታለንና የፍትህ ሀገር እንሰጣቸዋለን ነው የሚለው ከዚህ አንፃር እዚህ ላይ አሁን ኦሮሞ ዓለም አማራ ዓለም ትግሬ ዓለም ለአማራ ብሔርተኛ ምንም የተለበጠ ጥቅም አይሰጥም ኢምፕሊመንት ካደረጉት በሆነ መታሃት because አሁን ኢትዮጵያ ውስጥ ኤትኒክ ፌደራሊዝም በጣም ተሽጧል ብዬ አምናለሁ ይሄንን ሐሳባቸውን ትግራይ ላይ ለመሸጥ ኢትዮጵያዊ ትግራይን ለሁለት ልፈርክስል እና ሰሜንና ምዕራብ ትግራይ ብዬ ከትግራይ ላይ ሁለት ክልል ልፍጠር ብለህ ያንድን የትግሬ ወጣት ኮንቬንስ ለማድረግ በጣም ይከብዳቸዋል ብዬ አስባለሁ ኮንቬንስ ማድረጉን ችለው የእኩልነት ሀገር መመስረት ከቻሉ ግን አይ ቲንክ ብዙም ለሁሉ ዩሪ ላንተ ነም ጠይቆ ላያና ኮነ ጥያቄው እኔ ግን በዚህ ኢንተርፌር ላርግና እሺ ወይ ይሄ መውጫው ሲህ አይደለም ወይ the way out አሁን ለምሳሌ ይሄኛው መፍትሄ ብቻ ነው ኢትዮጵያ ሊያሻግር የሚችለው ብለሃታ ምንም ወይ ለምሳሌ we already have a civil war አይደል 1 ሚሊዮን ህዝብ ያለቀበት civil war አሳይተናል ኤትኒክ ፌደራሊዝም ያመጣውን አይተናል አሁን ያለው የኤትኒክ ዶሚኔሽን ወይንም ደግሞ የፓርቲ ዶሚኔሽን ኤትኒክሊ የተደራጀ ፓርቲ ኦሮሞ ብልጽግና ኢትዮጵያ እንዴት ዶሚኔት እንዳደረገ አይተናል ነገ የሚመጣው እንደሚያደርግበት ሁኔታ እንደሚፈጠር ምንም ጥርጥር የለም ከዛ the way out ግን ምንድነው ይሄኛው አውትሉክ አይደለም ይሄኛው መፍትሄ አይደለም የዲሞክራሲ መፍትሄ የእኩልነት መፍትሄ በቃ ወደርንም ጠላንም this is the only way ሌላ ምን ምርጫ አለን ነው አሁን ችግሩ ይሻገር ኮነ ሀብትሽ የአፋድ ማኒፌስቶ በትርክት ደረጃ ስትወስደው ከኢትዮጵያን ገንብቶ ሀገር ግዛቷን ምናምን አግንኖ የፓን አፍሪካ ባለቤት የሚያደርግ ነው በትርክት ደረጃ ችግሩ ስትራቴጂካሊ እንዴት ታስፈጽመዋለህ ነው አሁን እኔ ይሄንን የጠየቅኩት የተወሰኑ በብሔር የሚያምኑ የኦሮሞ የትግራይ የአማራ ወጣቶች ምናምን ተፈጥረዋልና አያናን ኮንቬንስ ማድረግ ትችላለህ ወይ መጀመሪያ አሁን አያናን somehow educated ነው ሴንሲብል ሆኖ ማሰብ ይችላል በያስባለው ሀገሪቷ እየሄደችበት ያለበትን ቀለበትም ውድቀትም ይግባው ማይግባው ለብልጽግና somehow cover up ማይስተም የሚረዳቸው ነገሮች አሉ ገብቷል የሆነ መውጫ መንገድ እንደሚያስፈልገው ሀገር ያውቃል ሶ አሁን የአፋድ ማኒፌስቶ ለሁሉም እኩልነትን አራምዶ የብሔር ፖለቲካን አጠፋለሁ ነው የሚለው የብሔር ፖለቲካን አጥፍቶ ኦሮሚያን 8 ቦታ አማራ ክልልን 4 ቦታ ትግራይን 2 ቦታ ምናምን በጂኦግራፊ ከፋፍሎ በታሪክ በስነ ልቦና ምናምን ያደረገ አስተዳደራዊ ክልሎች ቢመሰረት አያና ተቀበለዋለህ ወይ ይያልኩት ምክንያቱም አንድ ንጹህ የሲቪክ ፖለቲካ የሚያራምድ ኢትዮጵያዊ ነው ይሄንን ሊቃወም አይችልም ገብቷል ግን ይሄ ኔጎሺዬሽን የሚደረግበት ነገር አይደለም አሁን ለምሳሌ ይሄ እኮ ከፓርቲዎች ጋር አያና ጋር እኮ ኔጎሺዬሽን አሁን እኮ ኔጎሺዬሽን እንድታረጉ ነው እኔ እኮ ነው ኔጎሺዬት እንድናረጋኛ አይደለም እሱ ኤሊት ባርገን ነው የሚሆነው ኔጎሺዬት የሚያደርጉት ፓወር ሆልድ የሚያደርጉ ባርገን ሳይሆን ያው ምድርም ላይ ታወያያለህ አይ ጀስት በሐሳብ ደረጃ ተቃወመዋለህ ወይ ቆይ እሱን እኮ ተቃወመዋለህ ወይ መቃወምና መደገፍ ጋር ከመሄዳችን በፊት ምን እንደሆነ እንለይ መጀመሪያ ጀስት ወረቀት ላይ የጻፍከው ነገርና ራስህ ዲኤንኤ ምንድነው የሚለውንም መለየት አለብን እኔ አፋሃድ ውስጥ ያለው የብሔር ስብጥር አፋሃድ የተነሳበት አላማ ትኩረት የሚሰጥበት ብሔር ሀገር ላይ ነው ወይ ኢትዮጵያ በሚለው ነው የተቃኘው ወይስ አንድ ብሔር አማራ ላይ ብቻ ፎከስ ያደረገ ነው እሱን ደግሞ የሚያመላክት የሚያሳይ መዋቅር አለ ወይ በሰራዊት በፖለቲካ አቅም ሲገነባ ከላይ እስከታችሁ ውጪ ላይ ያስቀመጣቸው የመደባቸው ሰዎች ሀገር ውስጥ ያሉ ሰዎች በሰራዊት ውስጥ ያሉ ሰዎች የኢኮኖሚ ድጋፍ መስመሩ ያለበት የተነሳበት አላማ ሁሉ ነገሩን ስታዩ
የመጀመሪያው ኢትዮጵያኒስት ነው ማለት ኒው ኢትዮጵያኒስት አይደለም ኢትዮጵያን ከ1991 በኋላ አዲስ መልክ ይዛ ለመምጣት የሞከረችውን ከዛ ከ1991 ለ20 ምናምን አመት ደግሞ ዲዩ ቱ የነበረው ኤክዚኪዩቲቭ ፓወር በቲፒኤልኤፍ ስር የነበረው አያያዝ ወደ ፌደራሊዝም አንድ እርምጃም ሳትራመድ ሞር ኮምፓርትመንታላይዝድ ኤክስፕሎይቴሽን ውስጥ የቆየችው ኢትዮጵያ ዛሬ ሪኢግናይት አድርጋ በፌደራሊስት ስትራክቸር የሁሉን ህዝብ መብት ማንነት የምታከብር ግን ትኩረታችን ሀገራዊነት ላይ የሆነበት ኢትዮጵያ ላይ የሆነበት ሀገር እንገባለን ሁሉ ክብር ለሁሉ መብት የምንሰጥበት ሁሉም ኢትዮጵያ የኔ ነች የሚልበት የምንተማመንበት ህገ መንግስት የጋራ ሰራዊት የጋራ ድንበር የጋራ ነገር የምንገነባበትን ነገር ወደዛ ለመሄድ አስቦ የመጣ አካል ነው ወይስ የአንድን ብሔር ጥቅምና ፍላጎት ለማሳካት ያንን አይነት ስትራክቸር ያንን አይነት አስተሳሰብ ድራፍት ማኒፌስቶአቸው ላይ ግልጽ አድርገው ያስቀመጡት እንትና ያኛው መሬት እኔ ጋር ነው የኛው መሬት እኔ ጋር ነው ሚል ርስቶቹን አጽመ ርስቶች ብሎ አየና ቆኔ አሁን ላንተ ጋር ምን መሰል አንድን ብሔር ለመጥቀም እኮ ቢሆን ለምሳሌ ኦነግ ኦሮሞን ሊብሬት ለማድረግ ነው የሚታገለው አይደለ ነው ግልጽ ነው የኦሮሞ ሊብሬሽን ፍሮንት ነው ኦነግ አላማዎቹም ይታወቃሉ አስተሳሰቦቹም ይታወቃሉ አፋድ የአማራ ኃይል ኢትዮጵያን ኢንተግሬት ማድረግ ነው የምፈልገው ብሎ ይያለ መግለጫ ያወጣ አንተ ደግሞ አይደለም የአንድ ብሔር ነው ይያልክ ነው የሚታገሉት ለአንድ ብሔር ነው የተጠቃው አንድ ብሔር ስለሆነ የተጠቃው አንድ ብሔር ነው ምትል ከሆነ ጋር ተለያያለ እኮ አያና እንደ ኤክስኪውዝ ያቀረቡት አሁን የአማራ ግሪቫንስ ያልነው ቦታዎች ዘርዝረዋል በዚህ ቦታ ስለተጨፈጨፈ በዚህ ቦታ ስለተጨፈጨፈ ምናምን ይያሉ አሁን ለአማራ ታገልን እንጂ አሁን የሚሞተው አማራ የዲሞክራሲና የፖለቲካል ዲቪደንዱ ግን ለናንተ ፍትህርት ዲሞክራሲ ሆኖ እንዲደርሳችሁ እኛም ክልላችንን እናፍርስ እናንተም ፍረሱና ከዛ በህዝብ ውይይት ፖለቲካውን ከዜሮ ጀምረን በጂኦግራፊካል ፌደራሊዝም ማኒፌስቶአችን ይሄ ኮንስቲቲዩሽኑ ዜጋ የሀገሪቷ ባለቤት እንደሆነ ፈርጀን ማንንም ዲስአድቫንቴጅ በማያደርግ ፖለቲካ የእኩልነት ሀገርን መስረት ነው ያሉትና ይሄን ተስማማለሁ ጥሩ ብለዋል ግን እኮ እሱን ነው ማለት አወቃቀራቸው አሰራራቸው ኖ ላይ የዛሬ 2-3 ቀን በፊት እነሱ ማኒፌስቶ ሲያወጡ 27 ኦሮሞዎች ተገለው በአንድ ቦታ ሲቀበሩ ሶማሌ ውስጥ ሰዎች ኦጋዴን ላይ ሲሞቱ ጉራጌ ክልል ላይ ሰዎች ሲሞቱ ድምጻቸውን የማንሰማ ሁሉ ጊዜም ምን ጊዜም ትኩረታቸው የአማራ ጉዳይ ነው ያስነሳን የሚል እዛ ላይ ብቻ ፎከስ ያደረጉ መሆናቸው ከእስከ ድረስ ከአመራር እስከ ታች ከታጣቂ ድረስ ከአማራ የወጡ ከአማራ ማህበረሰብ የወጡ መሆናቸው ትኩረታቸው እይታቸው ስማቸው አፋሃድ ነው ኢፋሃድ አይደለም ይሄንን አይነት ይዘ ማኒፌስቶ ላይ ሹሩሩ ማሙሽዬ ከረሜላና አንካባን ውስጥ ግባ ብትል የኢትዮጵያ ፖለቲካ አዛጋ አይደለም አዲስ ብሔርተኛ እንደመሆናቸው የበፊት የአማራ ብሔርተኝነት ተደብቆበት የነበረውን ኢትዮጵያኒዝም አዳፕቲቭሊ ለመጠቀም የሚያደርጉት ጥረት ነው ከጎናቸው ያለው አፍጥጦ ወደ ብሔርተኝነቱን ወደ ጀመሩት ወደ ቲፒኤልኤፍ እና ወደ ህግደፍ ለመጋ ተጣብቆ አብሮ መስራት የጀመረውን አፋሃድን ደግሞ አፋባሃን ደግሞ ዝቅ ለማድረግ የሚጠቀሙበት ነው እንጂ ከዚህኛው ኮንትራስት የሚሰሩበት ነው እንጂ ኢን ሪያሊቲ የድሮ አያና ቴክኒካሊ ያልክ ያለኸው ክልላችሁንም ብታፈርሱ ከዜሮም ልጅጀምሩ ከኔ ጋር ብትመጡ እንግዲህ ክልላችሁን እናፈርሳለን አይደለም ያሏችሁ አማራ ክልልን እናፈርሰዋለን ብለው ነው እየነገሯችሁ ያላችሁት ፖለቲካውን ከዜሮ በእኩልነት ነው እንጀምራለን ያሉት ማኒፌስቶው ላይ አማራ ዘመም የሆነ ለአማራ የሚያደላ ነገር ምንም ነገር አይጻፍም